ዮኒ ባለበት እምነት ጸሎት ማድርገው ወደ አማላጄ ወደ አዳኜ ወደ ኢየሱስ ክርስቶስ ነው ይላል። ኤርሚ ጸሎት አምልኮና ዝማሬ ለማን ነው የሚደረገው? የሚደረገው ለማን ነው? እሺ አመሰግናለሁ። በፖይንት አድርጌ ብቻ ላስቀምጠው። የመጀመሪያው አምልኮ ለአምላክ ብቻ አምልኮ ለአምላክ ብቻ ይደረጋል። በቤተ ክርስቲያናችን ውስጥ ክብር ለሚገባው ሁሉ ይሰጣል። እግዚአብሔር ያከበራቸውን ሁሉ እናከብራለን። ዝማሬ ዳዊት ለመልአክ እንደዘመረ በመዝሙር 34:7 ላይ የእግዚአብሔር መልአክ መዝሙሩ ታውቃለህ። የእግዚአብሔር መልአክ በዚህ ማልበለው እንዴ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዘመረ ቅዱስ ዳዊት። ልክ እንደ ዳዊት ዘመራለሁ ለመልአክ ለቅዱሳን፣ ያ ልክ እንደ ዳዊት ማለት ነው። ምልጃ አሁን ምልጃ ምን መጣች? ጸሎት ወደ ማን ነው የምታደርገው? ኦኬ ቅድም የተናገርኩት ቃል ነው። ባይዘው እኛ ጸሎት ወደ እግዚአብሔር አይደረግ፣ በደንብ ይደረጋል ወደ ክርስቶስ። ጸሎት ወደ ቅዱሳን፣ ጸሎት ወደ መላእክት ይደረጋል። ለምን ከተባለ ሲጀመር ሁለት አካል አይደለንም ክርስትና ውስጥ። በጣም ብዙ ጊዜ ነው የደጋገምኩት። ክርስትና ውስጥ የተለያየ አካል የለንም። እኔና ቅዱስ ጊዮርጊስ፣ እኔና ድንግል ማርያም፣ እኔና ቅዱሳን ሁሉ በአንድ ግንድ ላይ ያለን ቅርንጫፎች ነን። እሺ ልክ በሌላኛው ቅርንጫፍ ግን እጠይቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው? 400 ጊዜ ነው የተናገርኩት። ጸሎት በቅዱሳን መላእክት ማድረግ ማለት በዛኛው ቅርንጫፌ በኩል መጠየቅ ማለት ነው። ህብረታችን ውስጥ አሉ። ዕብራውያን 12 ላይ ይናገራል። ምልጃ አለ መጽሐፍ። አንደኛ ቅድም እንዳልከው ሄዲሄደው ቅድም ማርያም አታማልድም ወይም ደግሞ ማርያም ታማልዳለች፣ ማርያም አታማልድም አላልክም። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ የለም። እንደተባለው እንደዚሁ ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ አለ ቃል በቃል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ያማልዳሉ ይላል። ራሳቸውም ስለ እናንተ ሲያማልዱ ይላል። በሰማይ ጸሎት አለ። በራእይ ምዕራፍ 5 ከቁጥር 13 ላይ ቅዱስ ዮሐንስ በምድር ያለው በሰማይ ያለው በውሃ ውስጥ ያለውን ጥያቄ ይሰማል፣ ቅዱሳን ይሰሙናል። በሉቃስ 16 ላይ አብርሃም ይሰማል ድምፄ። አብርሃም ከሰማይ ሆኖ በሉቃስ ወንጌል ምዕራፍ 16 ላይ ምድር ላይ የሚከናወነውን ነገር ያይ ነበረ። አካላችን ነው። ምህረት ይጠይቃሉ። መጽሐፍ ቅዱሳዊ ነው። በስጋ ከኛ ጋር ባይሆኑ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 መሰረት በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር ናቸው። ይሄ ሁሉ እየተባለ አሁንም ድጋሚ የጌታን ቦታ ወስደዋል። አይሰሙም እንዳለን ምልጃን እግዚአብሔር ይጠላል እንዳለን ምልጃ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ምልጃ እግዚአብሔርን የሚያስደስተው ነገር ነው ይላል። እሺ አይ በስጋ የሉም እንዳንል፣ በስጋ ስለሌሉ አይሰሙንም እንዳንል በመንፈስ ከእናንተ ጋር ነኝ ይለኛል በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 ላይ። አይ እንደው አንድ ቦታ ሆነው ሁሉ ቦታ ሌሎች ቦታ ያለውን ጸሎት አይሰሙም እንዳንል፣ ምድር ላይ ሆነው ወደ ሰማይ አያዩም ወደ ምድር አያዩም እንዳንል በራእይ ዮሐንስ ምዕራፍ 5 ከቁጥር 13 ላይ በሰማይም በምድርም ከምድርም በውሃ ውስጥ ያለውን ከምድርም በታች በውሃ ውስጥ ያለውን ይሰማሉ ቅዱሳን። ከሰማይ ሆኖ ወደ ምድር አናየውም እንዳንል አብርሃም ከሰማይ ሆኖ ወደ ምድር ይመለከታል፣ ያያል ምድር ላይ የሚከናወነውን ነገር በሉቃስ ወንጌል ምዕራፍ 16 ላይ። ሰማይ ሄደው በቃ ይጸልዩም ይቀመጣሉ እንዳንል በራእይ መጽሐፍ ምዕራፍ 8 ከቁጥር 1 ጀምሮ ስናነባው ሰማይ ላይ ጸሎት አለ። አይ ስለ እኔ አያገባቸውም እነሱ የራሳቸውን ጨርሰው ሄደዋል እንዳንል፣ እሺ ስለ አንዱ ውድቀት አንዱ ይወድቃል፣ ስለ አንዱ ከፍ ማለት አንዱ ከፍ ይላል ይላል። አይ ራስህ መጸለይ ትችላለህ? አዎ ትችላለህ። ግን ሌላ ሰው ቢጸልይልስ አትድንም? ኃጢአት አይሰረይም ወይ? ይሰረይልሃል። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ጀምሮ ስናየው ስለ ቤተ ክርስቲያን ሽማግሌ ጸሎት የሰዎችን ኃጢአት ይቅር እላሉ። ለቤተ ክርስቲያን ሽማግሌ ጥሩና እሱ ይጸልይላችሁና እኔ ኃጢአታችሁን ይቅር እላችኋለሁ ይላል እግዚአብሔር። ከየትኛው የመጽሐፍ ቅዱስ ክፍል ላይ ጋር የተጋጨበት ይሄ ሁሉ የመጽሐፍ ቅዱስ ክፍል? አዎ በክርስቶስ ማመን ያድናል። ባይዘው
በክርስቶስ ማመን ይህንንም ትምህርት ማመን አለበት። መጽሐፍ ቅዱስ ላይ ያለ ትምህርት ነው። ግን ፕሊስ የሄዱ ሰዎች ትንሽ አይደሉም። በዚህ ልክ አናወራ። በቃ እኔ ነው ጥያቄ። አሁን ስለሄዱ ሄዱ ምናምን የምል አይደለሁም። ስብርን ያልኩት ያልተናገሩ እኮ ከስር እኮ የሄዱ እኮ ያሉ ልጆች አሉ። ሰው በመገፋፋቱ ምክንያት ድምጻቸውን ሳያሰሙ የሄዱ እኮ አሉ። ስለዚህ በክርስትናው እያንዳንዷ ትንቢት ተፈጽማለች። ሁሉም ትንቢት የተነገረው ለክርስቶስ ነው፣ ያም ተፈጽሟል። በክርስትናው ስትመጡ የትኛውም የኮረጀ ነቢይ አታገኙ። በክርስትና ስትመጡ ነቢያት አይኮርጁም። ከእግዚአብሔር ቀጥታ ይቀበላሉ፣ ቀጥታ ያንን ለህዝቡ ያስተላልፋሉ። ተአምራትም ይከተሏቸዋል። ተአምራትም አሏቸው። ተአምር የለኝም ማስፈራራት ብቻ ነው የሚል አንድም ነቢይ አታገኙም በመጽሐፍ ቅዱስ ላይ ስትመጡ ማለት ነው። እንቀጥልና ኮንሲስተንሲ ያለው እያንዳንዱ ቃላታቸው አንዱ ከሌላው ጋር እየተከታተለ ይመጣል። መጽሐፍ ቅዱስ 80 ያዱ ስንል እኛ 81 መጻሕፍት በአንድ ላይ ተቀንነው ወይም ደግሞ በቀኖና አንድ ላይ ተደርገው ተጠርዘው ማለት ነው። ስለዚህ አንዱ ለሌላው ምስክር ሆኖ ቁልጭ ብሎ ታገኙቻላችሁ። እነዛ በተለያዩ ሰዎች በተለያዩ ቦታዎች በተለያዩ ጊዜያት የተጻፉ መጽሐፍት ናቸው። አንዱ ለሌላው ምስክር ይሆናል፣ አንዱ ለሌላው ኤቪደንስ ይሆናል እንጂ አንድ ብቻ መጽሐፍት አታገኙም። እነዚህ ደግሞ ከእግዚአብሔር ቀጥታ መገለጥ ያላቸው ነቢያት፣ እንዲሁም በእግዚአብሔር በመንፈስ ቅዱስ አቃንቶ ያጻፋቸው ነቢያት፣ እንዲሁም ደግሞ ህዝብ ሁሉ እየሰማ እግዚአብሔር እየተናገረ የተጻፉ መጽሐፍት ናቸው። ቃላቱ እዛ ውስጥ ተካተዋል። እንደሌላው ምን አይደለም ማለት ነው። ወላሂ እውነቴን ነው። አመሰግናለሁ ስለሰጣችሁ። እንደውም እስካሁን ድረስ ጌም ላይ ምናምን ቀውጢ ላይ ነበር። እዚህ ስመጣ እንደውም ቀልቤ ተረጋጋ። እንደውም ወላሂ እውነቴን ነው። ያዕቆብ መልእክት ምዕራፍ 5 ቁጥር 14 እንዲህ ይላል፣ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት፣ የእምነት ጸሎትም ድውዩን ያድናል፣ ጌታም ያስነሳዋል ካለ በኋላ ምን ይላል መሰለህ? ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። አዩት ሄዲ አሁን ለምሳሌ አንተ ጸልይልኝ ይልሃለሁ፣ በጸሎት አስበኝ ይልሃለሁ። ኦኬ አንድ ሙስሊም ጓደኛ ካለኝ ዱዓ አድርግልኝ ይለዋል አይደል? ኦኬ ጸሎት አስበኝ የምልህ የኔ አምላክ ስለማይሰማኝ ነው አይደለም እኮ እግዚአብሔር ለኔ ማድረግ ስለማይችል ነው አይደለም። በክርስቲያኖች መካከል ምን ስላለ ነው? ህብረት ስላለ፣ መተጋገዝ ስላለ። ቤተ ክርስቲያን ያሰኘን ይሄ ነው። የክርስቶስ አካል ላይ ስላለን አንዱ ብልትን ያስባል፣ ይተጋገዛል። ለምን? እግዚአብሔር በዛ ውስጥ ምኑ ስለሚገልጥ ፍቅሩን፣ ኃያልነቱን፣ አንድነታችን ስለሚገልጥ። ስለዚህ ምን አለ? ኃጢአትም ሰርቶ ከሆነ ይሰረይለታል አለ። እንዴ ይሄ ሰው በራሱ አይጸልይም እንዴ ለኃጢአቱ ስርየት? ተዲዬ አይደል? የቤተክርስቲያን አባቶችን ጠርቶ ይጸልዩለት፣ በሽታ ካለው ከበሽታው ይፈወሳል አለ። ኦኬ ከበሽታው ብቻ አይደለም ከኃጢአቱም ደግሞ በልመናቸው ኃጢአቱ ይቀር ይባልለታል ይላል። አሁን በቃ እግዚአብሔር ረዳት ምን እያልን ነው? አይደለም የእግዚአብሔር ክብር የሚገለጥበት እያልን ነው። ኦኬ የመጨረሻ ነገር እናገርና አላውቅም። በሉቃስ ወንጌል ላይ እንዲህ ይላል። ቴዲዬ የሉቃስ ወንጌል ምዕራፍ 15 ላይ ምን ይላል መሰለ? የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ እላችኋለሁ አለ ጌታ። የጌታ ቃል ነው። ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል አለ። አሁን ቴዲ ልጠይቅህ፣ ለምንድን ነው ደስታ የሚያደርጉት መላእክት በምድር ሰው ከኃጢአቱ ንስሐ ሲገባ? ስለኛ መዳን የሚደሰቱ ካልሆኑ አይደል? የኛ መዳን የሚፈልጉ ካልሆኑ ለምን ነው የሚደሰቱት? ስለዚህ እኔ ስድን መላእክት ተደሰቱ፣ እኔ ደግሞ በኃጢአት ስጨማለቅ፣ በበደል ስጨማለቅ፣ በክፉ ነገር ስጨማለቅ መላእክት ይደሰታሉ? ቴዲ አይደሰቱ፣ ያዝናሉ። ካዘኑ ምን ያደርጋሉ? ሲደሰቱ እንደዘመሩት እግዚአብሔር እንዳመሰገኑት ሲያዝኑ ምን ያደርጋሉ ማለት ነው? ይጸልያሉ ማለት ነው። ለምን? መላእክቶቻችን ምን ስለሆኑ? ረዳቶቻችን ከእግዚአብሔር ተልኮ የሚላኩ ስለሆኑ። ስለዚህ እኛ እግዚአብሔር በመላእክት በኩል ያድነናል። በአንተም በኩል እኮ እግዚአብሔር ስራውን ይሰራል። አይሰራም እንዴ? ወንድም ያውን በገባው በኩል እኮ እግዚአብሔር ስራ ይሰራል። አይሰራም? በተናቀችው አህያ እኮ ስራ ሰርቷል እግዚአብሔር። አህያ እገዛ እግዚአብሔር ከፈልጎ ነው ከአህያ አይደለም። እግዚአብሔር በወደደው መልኩ ሰሪ ነው እግዚአብሔር። ስለዚህ በክርስቲያኖች መካከል መተሳሰብ አለ። በዚህ በአንደኛ ቆሮንቶስ መልእክቱ ላይ የመጨረሻ ጥቅሴ ናት። መተሳሰብ የሚለው ላሳየና አላውቅ። አንደኛ ቆሮንቶስ ምዕራፍ 12 እንዲህ ይላል። በደንብ አስተውለኝ ቃል አካል ብዙ ብልቶች እንጂ አንድ ብልት አይደለም አለና እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል
ይህም በማለቱ የአካል ክፍል መሆኑ ይቀራልናል። ጆሮም እኔ የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል አሁን ለምሳሌ እጄን በቃ ይሄ እጄ የኔ ሰውነቴ ክፍል አይደለም ብል ብክደው የሰውነቴ ክፍል አይደለም ነው አይደል? የኔ መካድ የሰው እጄን ከሰውነት ክፍል ያወጣል አያወጣውም። ከዛ ምን አለ መሰለህ አካል ሁሉ ቢሆን መሰማት ወደ በተገኘ ሁሉ መስማት ቢሆን ደግሞ ማሽተት ወደ በተገኘ አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አደረገ። ይሄ አካል አለን እጅ፣ እግር፣ አይን፣ ጆሮ የምትላቸው አሉን አይደል? ቴዲ ኦኬ። አሁን ስማ ዳሩ ግን አሁን ብልቶች ብዙ ናቸው፣ አካል ግን አንድ ነውና አይን እጅን አታስፈልገኝም ልትሉ አትችልም አለ። ራስ ደግሞ እግሮችን አታስፈልጉም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶችን ይልቁንም የሚያስፈልጉ ናቸውና ከአካልም ብልቶች ደካማ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል አለና ክብር ያላቸው ብልቶቻችን ደግሞ አለ አስበው የደከሙ ብልቶች አሉ። አሁን ብልት የሚባለው የክርስቲያኖች ህብረት ውስጥ የደከሙ ክርስቲያኖች ማለት ነው። ገባ? በቃ የበረቱ አሉ፣ የደከሙ አሉ። የበረቱት የደከሙትን ያግዛሉ አለ ጌታ ቅዱስ ጳውሎስ። የበረቱት የደከሙትን የሚያግዙት እግዚአብሔር ስለሌለ አጋዥ ስለሌላቸው ነው አይደለም። በክርስቲያኖች መካከል ምን ስላለ? ፍቅር ስላለ፣ ህብረት ስላለ። የብቸኝነት ህይወት የለም በክርስትና። ቀጠለና ምን አለ? አንድ ብልት ቢሰቃይ አለ ብልቶች ሁሉ ከእርሱ ጋር ይሰቃያሉ አለ። አየው፣ አንድ ብልት ደግሞ ቢከብር ደስ ቢሰኝ ብልቶች ሁሉ አብረው ይከብራሉ አለ። ኦኬ፣ በብልቶች መካከል መለያየት እንዳይኖር እርስ በርስ ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አገጣጠማቸው ይላል። አዩት ሄዲ። ስለዚህ መልአክ ረዳኝ ብል፣ አንድ ቅዱስ ረዳኝ ብል፣ አንተ ወንድሜ ረዳኝ ብል እግዚአብሔር መርዳቱን ስላቆመ ነው? ኦኬ፣ እስቲ ወንድ ከሆነ አንድ ሰው ሐኪም ቤት መሄድ ያቁም ታሞ ቤቱ ቁጭ ብሎ እግዚአብሔር 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 ይበላል። ለምን ሐኪም ቤት ሄዳል? ሐኪም ቤት ሲሆን ችግር የለብንም። መላእክት ረዱን ለማለት ግን ችግር አለብን እንዴ? የሆነ ዶክተር አዳኔ ለማለት ችግር የለብንም። የእግዚአብሔር መልአክ አዳኔ ለማለት ችግር አለብን። አየው። ስለዚህ ይሄ በክርስትና ያለውን እኛ እንዴት ነው የምንረዳው የሚለው በሌላ ቀን አይ ቲንክ በሰፊው ማየት አለብን ብዬ አስባለሁ። ወንጌል ስለ እውነት ለፕሮቴስታንት ስለሚገባ ማለት ነው። መልካም ዛሬ እንድናወራ የፈለኩት ሐሳብ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ቅድም እንዳልኩት እስካትና እንዳልክ ሊሰሙ የፈለጉትን አይደለም የማወራው። ኦኬ፣ እውነተኛ የሆነው የእግዚአብሔር ቃል የመሰከረውን እውነት ነው የምናገረው። ኦኬ፣ በመጽሐፍ ቅዱሳችን ላይ አንድ እጅግ በጣም የተወደደ ጥያቄ አለ። ያ ደግሞ ምንድነው? ኢየሱስ ክርስቶስ ማን ነው የሚል ነው። በጣም የሚገርማችሁ ነገር በዘመናችን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረ ሥጋ ከተገለጠ አሁን ወደ 2000 ምናምን ዓመታት ተቆጥረዋል እና በእነዚህ ሁሉ ዓመታት ላይ ሰዎች በኢየሱስ ማንነት ላይ የተለያየ አይነት ግራ መጋባት ሁኔታ ላይ ይገኛሉ። በፊልጶስ ቂሳሪያ ጌታችን ኢየሱስ ደቀ መዛሙርቱን ሰብስበው አንድ ጥያቄ ጠየቃቸው። ይህንን ጥያቄ ለመጀመሪያ ጊዜ የጠየቀው የቃላት ሁሉ ባለቤት ቅዱስ ዮሐንስ ወንጌላዊ በመጀመሪያ ቃል ነበረ፣ ያም ቃል ራሱ እግዚአብሔር ነበረ፣ ይህ ማስቀደው እግዚአብሔር ዘንድ ነበረ እያለ የመሰከረለት የእግዚአብሔር አብ አካላዊ ቃል ወልድ ክርስቶስ ጌታችን ኢየሱስ ክርስቶስ ነው የጠየቀው። በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ መን ይብለኒ ሰብእ ለወልደ እጓለ እመሕያው ብሎ ጠየቃቸው። ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። የዚህ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለጌታችን ለኢየሱስ ነገሩት። አንዳንዶች ኤልያስ ነህ፣ አንዳንዶች ዮሐንስ ነህ፣ አንዳንዶች ደግሞ ከነቢያት አንዱ ነህ ይሉሃል ብለው ለጌታችን ለኢየሱስ ክርስቶስ ነገሩት። ጌታችን ኢየሱስ ክርስቶስ በመቀጠል የጠየቀው ጥያቄ ምንድን ነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር። ይሄ እጅግ በጣም የሚደንቅ ጥያቄ ነው። ተወዳጆች ሁላችሁም በደንብ አድርጋችሁ አዳምጡ። አሁን ብዙ ጊዜ ፕሮቴስታንቲዝም ለመፈጠሩ ትልቁ ምክንያት ነው የምንለው ይሄንን ነው። ስፔሻሊ ትምህርተ ሥላሴን ሰዎች ሳይረዱ ከዛ ደግሞ በመጽሐፍ ቅዱስ ላይ ያለውን የነገረ ክርስቶስን ትምህርት በራሳቸው መንገድ ኢንተርፕሬት ለማድረግ የሚሞክሩ ከሆነ ለማብራራት የሚሞክሩ ከሆነ ልክ እንዲህ አይነት በዘመናችን እንደምናየው አይነት የክህደት ትምህርቶች ይነሳሉ። በማን? በክርስቶስ ላይ። ጌታችን ኢየሱስ
እናንተስ ደግሞ እኔን ማን ትሉኛላችሁ ባላቸው ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወለ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ቤተ ክርስቲያናችን የተመሰረተችው ክርስቲያኖች ደስ ይበላችሁ በዚህ ዕለትነት ላይ ነው። የእኛ ቤተ ክርስቲያን እንዳልክና እስካት በጣም የዘነጋችሁትን ነገር በዚህ አጋጣሚ ልንገራችሁ። ቅድም እንዳልኩት ለእናንተ ማቀበል የምፈልገው ነገር አለ ብያችኋለሁ። እንዳልክ በጣም ነው የምንወድ፣ እስካትን በጣም ነው የምንወድ። ፈለገኛ አንተውና ስለ ኢየሱስ ኧረ እኔ ስለ እናንተ እኮ ልናገር አይደለም ያልኩት፣ እንድታውቁት የምፈልገው ነገር አለ። ፕሊስ ጣልቃ አትግቡ እሺ። ደቂቃ ሰታችሁ ምናምን እያወሩ አይደለ? ጣልቃ አትግባ እሺ። ተወዳጅ ወንድማችን እንዳልክ፣ ተወዳጅ ወንድማችን እስካት፣ እኛ ኦርቶዶክሳውያን በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁ እና አንድ እንድታውቁ የምንፈልገው ትልቁ ነገር ምንድን ነው? የእኛ ቤተ ክርስቲያን ሰዎች ላይሰንስ አወጥተው የመሰረቷት ቤተ ክርስቲያን የመሰረቷት አደራጅ ሳትሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ የሆነላት ክርስቶስ የመሰረታት ቤተ ክርስቲያን ነች። ለዚህም ነው ጴጥሮስ አንተ ውእቱ ክርስቶስ ወለ እግዚአብሔር ሕያው ብሎ ሲመልስለት ጌታችን ኢየሱስ ዝም ያለው። ጴጥሮስ ንዑድነ ክቡርነ እስመ ዘኢከሰተ ለከ ዘሥጋ ወደም አላ አወይ ዘበሰማያት። ይህንን ቃል የገለጸልህ ስጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ ንዑድነ ክቡርነ አለው። ከዛስ አንተ አለት ነህ አለው። በጣም ይሄ ደስ የሚል ቃል ነው። እግዚአብሔር የተመሰገነ ይሁን። አንተ አለት ነህ። በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች። ወአና ቀጸ ሴልኒ እየህየለዋ የገሃነም ደጆችም ደግሞ አይችሏትም አሉ። አይችሏትም። መልካም ሰው ቤተ ክርስቲያናችን የተመሰረተችው በዚህ አለትነት ላይ ክርስቲያኖች በጌታችን በኢየሱስ ክርስቶስ ማንነት ላይ ብዙዎች የተለያየ አይነት ምልከታን ይናገራሉ። በነገራችን ላይ በፕሮቴስታንቲዝሙ ቤት ውስጥ ያለ በተለይ የትምህርት መነጣጠልን ያመጣው ሰዎች የመጽሐፍ ቅዱስን ትምህርት በቤተ ክርስቲያን አስተምሮ ከመረዳት ይልቅ በራሳቸው አረዳድ ለመፍታት የመሞከር ጥግ ሰዎችን በዛ ልክ ከእውነት እንዲርቁ አድርጓቸዋል። ዛሬም ድረስ በዘመናችን ኢየሱስ ክርስቶስን እርሱ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን ልክ እንደ ተራ ሰው እንደ ሩቅ ብእሲ ከባህሪው ዝቅ አድርገው አማላጅ ነው የሚሉ ሰዎች አሉ በዘመናችን። ለዚህ ነው ፕሮቴስታንቶች ምሳሌዎች ናቸው። ነቢይ ነው የሚሉ አሉ። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ግን እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የሚስተካከል ፕሊዝ እስክጨርስ አዳምጠኝ። አስቆም ሳይሆን ጣልቃ የሚቀድመው ማመን ነው። በበጎ ስራ ግን መጽናት አለባቸው። በበጎ ስራ ማይጸኑ ከሆነ መልካም ፍሬን የማያፈሩ ከሆነ ግን ምን ይላሉ? ይወገዳሉ። እና በተደጋጋሚ ቅድም ሲነሳ የነበረ ሀሳብ አለ። ጌታን የሚያውቁ ሰዎች ምንም ይሄ ራሳቸውን ለምሳሌ እንደ ፍጹም አድርገው የሚቆጥሩ ሰዎች አሉ። እኔ ይሄው 1 ዓመት ከምናምን ለምሳሌ ሲል ነበር ወንድማችን፣ እኔ እንደዚህ አይነት ነገር አላረኩም። ሌሎችም እንደዚህ ይላሉ። እኔ እንደዚህ ልክ ራስን እንደ ጻድቅ እንደ ፍጹም ምንም ኃጢአት እንደማይሰራ ምናምን ነገር የሚቆጥሩ ሰዎች አሉ። ተወዳጆች፣ አንድ መርሳት የሌለበት ነገር እንደ ቸርች ምናልባት ቴዲሻ ተወቃ አላቅም፣ የምትኖርበት አካባቢ እንዲህ አይነት ነገሮችን ኦብዘርቭ ለማድረግ ይመች አይመችን ያላቅም። ይሄ ትምህርት ፍጹም ሰይጣኔ ከመሆኑ የተነሳ በዚህ ዘመን ሰዎች አሰ ቸርች ነው የምልህ። ለምሳሌ ግለሰብ አይደለም ማነሳል፣ አሰ ቸርች ግብረ ሰዶሜነትን ተቀብለዋል። በክርስቶስ ኢየሱስ አምነናል ካሉ በኋላ ግብረ ሰዶሜነትን እንደ ቤተ ክርስቲያን ምሳሌ ላንሳ። ሁላችሁም ዌብሳይት ተጠቅማችሁ ሰርች አድርጋችሁ እነዚህን ኢንፎርሜሽኖች መሰብሰብ ትችላላችሁ። ለምሳሌ የስዊዲሽ ሉተራን ቸርች አካሄድ ሀሳቤን ልጨርስ። አሁን የሆኑ ሰዎችን ጆሮ ደስ ላሰኝ የሆኑ ሰዎችን ጆሮ ልቆረቁር ሳይሆን ነገር ልናገር ነው። ሚዩት አድርገኝ ስለሆነ ላርም ነው። እኔ ሚዩት አድርገኝ እስክጨርስ ድረስ አዳምጠኝ። አካሄድ ላርመው። አይ እየዋሸ ነው እየዋሸብን ነገር ይኸውልህ፣ ካልጣመ ፕሊስ ሚዩት አድርገኝ። አካሄድ እንደውም ሳስበው አካሄድ ለፖለቲካ ብቻ ነው የሚሰራው፣ ለእኛ አይሰራም። ኢየሱስ ጌታ ነው። እሺ መብቱ። እሺ እኔ ሚዩት አድርገኝ። በቃ እኔ መስማት ካልፈለግ እኔ ሚዩት አድርገኝ። ኦኬ፣ በደንብ አድርጋችሁ አዳምጡኝ። እንዲህ አይነቱ ትምህርት ፍጹም ሰይጣናዊ ስል ጌታ ምስክሬ የሆኑ ሰዎችን ለመዝለፍ የሆኑ ሰዎችን ለማበሳጨት አይደለም። ፍጹም ከመንፈሴ ቅናት የተነሳ ነው እንደዚህ ምለው። እንዲህ አይነቱ ትምህርት ፍጹም ሰይጣናዊ ከመሆኑ የተነሳ እንደ ግለሰብ አይደለም እያልኩ ያሉት። ለምሳሌ እንደ ግለሰብ
ፕሮቴስታንቲዝም ኦርቶዶክስ ያለመተቸት እነዚህ ዘይት እየሸጡ እነዚህ እንደዚህ እያደረጉ ሊሉ ይችላሉ። ግን ፕሮቴስታንቲዝም በእነዚህ መንገድ መተቸት በጣም ፍጹም ስህተት ነው። ያ የግለሰቡ ስህተት ነው። ኦኬ ዘይት የሸጠው ሰው ያ የራሱ ችግር ነው። ቤተክርስቲያኑ እንደዛ ታሰብሯቸው የታሰበው እሱን ቼክ ማድረግ ነው የሚያስፈልገው። በመጀመሪያ ጥናት ማድረግ ያስፈልጋል። ኦርቶዶክስ የሆኑ ሰዎች ይጠጣሉ፣ ይሰክራሉ፣ እንዲያረጋሉ፣ ይዘሙታሉ፣ ይጨፍራሉ ምናምን ቤተክርስቲያን ይህን አታስተምርም። ኦርቶዶክስ ቅዱስ ቤተክርስቲያናችን ይህን አታስተምርም። ግለሰቡ ሊያደርግ ይችላል። ለምሳሌ እናንሳ። አንድ ትምህርት ቤት ውስጥ ትምህርት ቤቱ ስነ ምግባር እያስተማረ በአጥር ዘለው የሚወጡ ተማሪዎች አሉ። በአጥር ዘለው የሚወጡ ተማሪዎችን ትምህርት ቤቱ አይደለም በአጥር መዝለለን ያስተማራቸው፣ የራሳቸው የስነ ምግባር ጉለት ነው። ስለዚህ አሁን እኛ ኦርቶዶክስን በሆኑ ሰዎች ስነ ምግባር ጉለት ወይም ደግሞ ፕሮቴስታንቶችን በሆነ ሰዎች ስነ ምግባር ጉለት እየለካን አይደለም፣ እንደ ቸርች ነው እያወራን ያለ ነው። እና ይመስለኛል ቴዲ ወንድማችን ወደ እውነተኛው ሃይማኖት መምጣት እፈልጋለሁ እና ትክክለኛው ሃይማኖት የቱ እንደሆነ ንገሩኝ የሚል ሀሳብ ስታነሳ እንዳልኩ ወንድማችን ሃይማኖት ምንም አያደርግልህም፣ የሚያደርግልህ ኢየሱስ ነው የሚል ሀሳብን ሲያቀርብልህ ነበር እና ምንናገረው ንግግር ምን አለ መሰረት ሄዲ በአሁኑ ሰዓት መጽሐፍ ቅዱስን ያነበበም ሰው የሰማም ሰው በተመሳሳይ ደላላም የሆነ ሰው እኩል ማሳመን ይችላል። መሬት ተከራክሮ የሚሸጥ ሰው፣ እቃ ተከራክሮ የሚሸጥ ሰው፣ የቤት ሰራተኛ በቤት ውስጥ ተከራክሮ ቀጥሮ የሚያስገባ ሰውም እኩል በንግግር ደረጃ አዋቂ ሊመስል ይችላል። ነገርን እንዳወቀ ነገርን እንደተረዳ ልታውቅ የምትችለው ግን ሰው ምክንያት የሆኑ ሲያወራ ነው። ስለዚህ ለመጀመሪያ ያክል እንዳልክ ሃይማኖት ምን ማለት እንደሆነ ቢነግረን፣ ምክንያቱም ገና ከጅምሩ ሀሳቡን ትንሽ አላለ በሌላ መልክ ሲረዳው ስለተመለከቱ ሃይማኖት ምን ማለት ነው፣ ስለ ኢየሱስ ክርስቶስ ማንም ሰው እዚህ ጋር ግራ አልተጋባም። ግን ሃይማኖት ምን ማለት ነው የሚለውን ነገር እስቲ እሱ ትንሽ የሚፈልገውን ያክል ደቂቃ ወስዶ ያብራራል። ከዛ በኋላ ስለ ሃይማኖት እኛ እናወራለን። ሀሳቡን ያነሳው ቴዲ ነው። ቴዲ ደግሞ ያላችሁበትን ነገር አስረዱ ነው ያለው። እኔ ስለ ኢየሱስ ነው ማስረዳው። አሁንም ዲያቆን ፈለገ ስለ የሃይማኖት ድርጅት ወክዬ አልመጣሁም። ወንድም ፈለገ እባክህ፣ ዲያቆን ፈለገ እባክህ። እሺ ጨርስ። እኔ ላስተካክልላችሁ። ቴዲ አሁን ምንድን ነው ወደ ሃይማኖት ወደ ማብራራቱ ከመሄድ በፊት ስለ ኢየሱስ ብቻ ነው የማውቀው። በቃ ይሄው የኔ አቋም ነው። ስለ ኢየሱስ ብቻ የማውቀውን ይሄ መጽሐፍ የነገረኝን እነግራለሁ። የኔን ጥያቄ ለምንድን ነው የማትመልሱልኝ? ያንተ ፈለገ ይመልስልህ። ፈለገ እኔን ተውና የቴዲን መልስልህ። እኔን ተወኝ። ጌታ ይባርክ። እዛ እንዳልከው ተራ ትነግረኛለህ። እኔ ፈለገየ ቴዲን አውራው። ፈለገየ ቴዲ ወደ ዘላለም ህይወት መሄድ እፈልጋለሁ አይደል? አደኝ እንደው ዘዴ የመንፈሳዊ ነገር አላማው ምንድነው? ያለንበት ዓለም ጊዜያዊ ዓለም ነው። ስንሞት ወይ ገነት ይጠብቀናል ወይ ገሃነም ይጠብቀናል። እኔ ወደ ገሃነም መግባት አልፈልግም፣ ወደ ገነት ነው መግባት አልፈልግም። እናንተ ወደምትሄዱበት እና እንዴት ፈለገየ እኔ ተወኝ ለጊዜው ለትንሽ ደቂቃ ቴዲዬን አውራው እዛው ላይ ተባረክ። እሺ መልካም ሀሳቦችን ያነሳሁት በእግዚአብሔር በሚያውቀው እኔ እንዳልክን ለማፋጠጥ ወይ ትከሻ ለትከሻ ለመለካካት ሳይሆን ነገር ግን ነገርን ከስሩ ሲወራ መልካም ነው እና ስለ ሃይማኖት ምንድን ነው? ሃይማኖት ነው ይኸውልሽ፣ እየመረጥኩኝ መጣ ላይ ነኝ ያለሁት። ልደት ዛሬ የመጣ እሱ ያለበትን እምነት አስተምሮ እያስተማረኝ ነው ነበር። ከዚህ በፊት ወንድም የሚማኛ እዚህ መጥቶ አገልግሎኝ ነበር። ከዛ ፊት ደግሞ እንደዚህ ወንድሞች በህብረት መጥተው አገልግለው ነበር። ከኦርቶዶክስ፣ ፕሮቴስታንት፣ ከሐዋርያት እና ምንድነው መሰለሽ መጨረሻ ላይ ሰምቼ ትልቅ ሰው ስለሆንኩ ትልቅ ሰው ስለሆኑ ሁላችን እናሳየን ግራ ቀኙን አይቼ እና የኔ ተከታይ እንወስናለን የሚለው በዛ ሂደት ላይ ነው ያለው። እስካሁን ያሉት ያው ፖለቲካ ውስጥ ነው ያሉት። ዓለማዊ ሰው ስለሆንኩ ያው ወደ መንፈሳዊ ለመግባት መንገድ ላይ ነው። አይ ጥሩ ነው። አንቺ የምን እምነት ተከታይ ነሽ?
አሁን እኔ ጋር አሉ ከ1000 በላይ ሰዎች አሉ። በነገር ላይ በጣም በታላቅ ድል ባለ እንትን የሚመጣው ብዙ አሉ ከኔ ጋር አብረው የሚመጡ አብረን የምንወስድ እና የዛን ጊዜ በጣም ለምንመጣበት ቦታ ትልቅ በመላእክት ዘንድ ዋናው ምንድነው በመላእክቶች ዘንድ ታላቅ ደስታ ይሆናል አይደል የሚሉት ከኔ ጋር አብረው የሚመጡ በሺዎች የሚቆጠሩ አሉ። እስካሁን ሳይወስኑ የተቀመጡ አንድ ላይ ነው የምንመጣው። ወይዘን 2-3 ወር ውስጥ እንሳይታለን። አንቺ የትኛው መልክ ውስጥ ነው ያለሽው ማለት በውስጥ እነግርሃለሁ ብላለች። በውስጥ ነው የምትናገሪው ብላለች። 1000 ሰዎችን ነው የምንጠብቀው ባጭሩ ማለት ነው። 1000 ሰዎች ከኔ ጋር ቁጭ ብሎ እኮ እየተማሩ ያለው እኮ አንድ ላይ ነው የምንወስነው። ቁም ነገር አሉ ሰዎች እንዴ በጣም ነው እየተማሩ ያለው እዚህ ጋር 1000 እኔ ጋር 1600 ሰዎች እያዩ ነውና እንደገና ይሄ ሪከርድ ሲዟዟር ምን ሲል የኔ አይነት ሐሳብ ያላቸው ብዙ አሉና ሰምተን መጨረሻ ላይ ግን እንወስናለን የተባለው መጀመሪያ ጥያቄውን ብለ ነገሮችን እንጠይቃለን ዘን ከተመለሰልን ግራ ቀኙን አይተን በተለይ እናንተን የነካ ነገር እኛን እንዲነካ ዋናው ዓላማችን እንነካለን እንመጣለን። አምነስ ይላል እኛም እንጠብቃለን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ ማለት ነው ማንነቴ ካስፈለገ። ስለዚህ የምናገረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆነውን ወንጌልን ትክክለኛውን የእግዚአብሔርን ቃል እናገራለሁ። መንፈስ ቅዱስ ማስተዋል ጥበብ ለሁላችን የሚስጠን ይርዳን። እንግዲህ ጥያቄ የነበረው እኔ ወደ እምነት ልመጣ ብፈልግ ምን ብላችሁ የምታስተምሩኝ ነው የመሰለኝና ወንድሞቻችን በተለይ አሁን ሙስሊም ወገናችን ቴዲ ሙስሊም ሊሆን ቢፈልግ የሚገባህን ነገር የነገረ አይመስለኝም። ለእያንዳንዱ ላነሳው ነገር መልስ ሰጣለሁ። እስልምናውንም አይ ዶንት ቲንክ በቅጡ ያነበበው ስላልመሰለኝ በኋላ ላይ ጥያቄና መልስ ላይ ሆፍሊ ስለ ኢሳ ጠይቀዋለሁ። በደንብ ማወቅ ያለብን ነገር ኢሳና ኢየሱስ አንድ አይደሉም። እኔ ለምን ሰዎች ራሳችን እንደምናታልል አይገባኝም። መጽሐፍቶቻችን ቁርአንም ሆነ መጽሐፍ ቅዱስ ስለ ኢሳ የሚያወራው ቁርአን ስለ ክርስቶስ የሚያወራው መጽሐፍ ቅዱስ አይገናኙም። ተገናኝተውም አያውቁም። ዲስክሪፕሽኑም አይገናኝም። አለስ ካላነበብን ካላጠናን ኦር ደግሞ ሰዎች ለመሸወር ካላሰብን በስተቀር አንድ ናቸው እያሉ ራሱን ማታለል ትክክል አይመስለኝም። መጽሐፍት አሉ። መጽሐፍቱ ሲገለጥ የማይገናኙ ባህሪያት የማይገናኙ ህይወቶች ነው የምታገኙት በኢሳና በክርስቶስ መሃል። ከስማቸው ትርጉም ጀምሮ አይገናኙም። ኢየሱስ ማለት መድኃኒት ማለት ነው። በእስልምናው ደግሞ መድኃኒት ተብሎ የተሰጠው ትርጉም የተሰጠው ነብይ የለም። መድኃኒት መሆንም አይችልም። ምክንያቱም ሽርክ ይሆንበታል ተብሎ ስለሚታሰብ። ስለዚህ ኢየሱስ ማለት መድኃኒት ማለት ነው። አዳኝ ፈዋሽ ማለት ነው። ክርስቶስ ማለት ደግሞ መሲህ ቅቡ እንደማለት ነውና ኢየሱስና ኢሳ አንድ ናቸው? ውሸት። መርያምና ድንግል ማርያም አንድ ናቸው? ውሸት። አላህና እግዚአብሔር አንድ ናቸው? ውሸት። ውሸት ያልኩት ለምንድን ነው? መጽሐፍቶቹ ስለማይሉ። አንድ ቢሆንማ ኖሮ መጽሐፍቱን ጠቅላላ ለምን አንድ አይነት ካራክተር፣ አንድ አይነት ባህሪ፣ አንድ አይነት ድርጊቶች ለምን አይቀመጡም? የእግዚአብሔር ህቡ የሆኑ ስሞችና የአላህ 99 ስሞች ሲተረጎሙም አይገናኙም። ስለዚህ ወይ ካላነበብን እንደው በቃ በተለምዶ ነው የምናወራው ብለን እሱን አስቀድመን ብንናገር በኋላ ላይ ጥያቄና መልስ ካለን እያንዳንዱን እየጠየቅኩ ልዩነቱ ማሳየት ስለምችል፣ ወደ ክርስትናው ግን ልመለስ። ይህን ማጥራት ስላለብኝ ነው። ቴዲዬ ክርስቲያን መሆን ፈልጋለሁ ብለህ ብትመጣ የመጀመሪያ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው የምናደርገው? መጀመሪያ እግዚአብሔር ማን ነው የሚለውን እናስተምርሃለን። መጽሐፍ ቅዱስ እንደሚናገረው አንድ ሰው ሲመጣ ምን ፈልጎ ምን ሽቶ እንደመጣ ይጠየቃል። ኦኬ ጌታ በጣም ብዙ እልፍ ህዝብ ይከተሉት ነበረ እና ለምን ተከተላችሁኝ አላቸው። ግማሹ ለረሃቡ ይከተለዋል፣ ምግብ ይስጣ ሲባል ስለሰማ። ግማሹ በሽተኛ ስለሆነ ለፈውሱ ይከተለዋል፣ ፈዋሽ ነው ሲባል ስለሰማ። ግማሹ አዳኝ ነው ስለተባለ ካለበት ርኩስ መንፈስም ከስጋ በሽታውም ለመዳን ይከተለዋል። ስለዚህ ምንድነው የተከተላችሁበት ምክንያት እያለ ጌታ ይጠይቅ ነበረ። ስለዚህ የመጀመሪያ አንተን የምንጠይቅ ክርስትናውን ፈለኩ ስትል መልካም ፈቃደኝነትን መጀመሪያ እንጠይቃለን ማለት ነው። በግድ የሚባል ነገር ስለሌለ ከዛ ቀጥሎ የምናስተምር አምላካችንን እንነግርሃለን። አምላካችንን ስንነግርህ
እኛ ባሰብነው እኛ በሰፋ ነው ጭንቅላታችን በተመቸው ሳይሆን ራሱ አምላካችን ራሱ እንዴት ገለጠ ብለን ነው የምንነግር። እግዚአብሔር ለኛ እንዴት ተገለጠልን፣ ራሱ አምላክ ለኛ እንዴት ገለጠልን እንጂ እኔ እንዴት ተረዳሁት፣ እኔ እንዴት ሰፋሁት፣ እኔ የሚመቸኝ የማይመቸኝ እንዲሁ ይሄ እኮ ለአምላክ ይስማማል አይስማማም እያልኩ ከከፋፈልነው ጣዖት ነው የሚሄድብን። የመጀመሪያው መነሻው የሚሆነው አንደርስታንዲንጋችን ለአንተም ቴዲ የምንነግር ስትመጣ እግዚአብሔር እንዴት ራሱን ገለጠ የሚለው ነው የምናብራርል ማለት ነው። እንግዲህ የእኛ የክርስቲያኖች አምላክ እግዚአብሔር ራሱን ሲገልጥ በአንድነትና በሶስትነት ገልጧል ብለን እናምናለን። ለምሳሌ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አዳምን ሲፈጥር ምን ብሎ ፈጠረ? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔር እንደ ምድራውያን ነገስታት እኛ እያለ ማውራት አይጠበቅበትም። ምድራውያን ነገስታት በብዙ ሲያወሩ ራሳቸውን ለማግነን፣ ለማድነቅ፣ ለማላቅ፣ ለማኮፈስ ይጠቀሙታል። እግዚአብሔር በባህሪው ራሱን ማኮፈስ አይጠበቅበትም። እኛ እያለ ሲያወራ ለመኮፈስ፣ ለመላቅ፣ ራሱን ከፍ ለማድረግ አይደለም። ፍጥረት ከፍ ያደርጓል እንጂ እግዚአብሔር ራሱን ከፍ ለማድረግ የሚሞካከር እንደዚህ እንደሚደክም አምላክ አይደለም። እግዚአብሔር ታዲያ እኛ ሲል ምን ማለት ነው ስንል ሶስትነቱን እየተናገረ ነው ብለን እናስተምራለን። ለምን ቢባል እንፍጠር የምትል ቃል አለች። ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ስለዚህ እንፍጠር ሲል መፍጠር መቼም ለሰዎች አይሰጥም። እግዚአብሔር ሲፈጥር የመላእክትን እገዛ አይፈልግም። እግዚአብሔር ሲፈጥር የፍጡራን እገዛም አይፈልግም። እንፍጠር ሲልም ራሱን ለማግነን ለማላቅ እንደ ምድራዊ ነገስታትን እያደረገ አይደለም። ስለዚህ እግዚአብሔር እንፍጠር ሲል ሶስትነቱን ገለጠ ብለን እናምናለን። ይህንን እነግርሃለን። እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይልና ከዛ በኋላ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ይላል። ስለዚህ እግዚአብሔር ሰማይና ምድርን ፈጠረ አለ። የእግዚአብሔርን መንፈስ ይላል። ቅዱሱ የእግዚአብሔር መንፈስ መንፈስ ቅዱስ የምንለው ሕይወትን ሰጪ የሆነው መንፈስ ቅዱስን ደግሞ አመጣ። ከዛ ደግሞ እግዚአብሔር ይሁን አለ፣ ብርሃን ይሁን አለ ይላል። የእግዚአብሔር ቃሉ ፈጣሪ ነው፣ ምክንያቱም የፈጠረ ስለሆነ። የእግዚአብሔር ቃሉ ደግሞ አካላዊ ቃል ልጁ ኢየሱስ ክርስቶስ ይባላል። እሱም በኋላ በደንብ በጥቅስ ስለማመጣው ማለት ነው። ስለዚህ ራሱ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እነዚህ የእግዚአብሔርን ሶስትነቱን አንድነቱን ያሳያሉ። እግዚአብሔር አለ ሲል አንድነቱን፣ እንፍጠር ሲል ሶስትነቱን፣ እግዚአብሔርም ሰማይና ምድርን ሲል አንድነቱን፣ መንፈስ ቅዱስን ሲያመጣ ደግሞ ከሶስቱ አካል አንዱ አካል ማምጣቱን እንማራለን። በመዝሙረ ዳዊት መዝሙር 33 ቁጥር 6 ላይ እንዲህ የሚል ቃል እናገኛለን። መዝሙረ ዳዊት መዝሙር 33 ቁጥር 6 ላይ ምን የሚል ቃል እናገኛለን? በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሙሉ በአፉ እስትንፋስ ይላል። በእግዚአብሔር ቃል ሰማዮች ጸኑ ይላል። ጸኑ ማለት ተፈጠሩ ማለት በምኑ? በቃሉ ተፈጠሩ። ቃሉ አድራጊ ነው፣ ቃሉ ፈጣሪ ነው፣ ቃሉ ሰሪ ነው። ያ የእግዚአብሔር ቃሉ ደግሞ አካላዊ ቃል ኢየሱስ ዓለማትን ሁሉ በፈጠረበት በልጁ ይላል ቅዱስ ጳውሎስ። ስለዚህ የእግዚአብሔር ቃሉ የተባለው ልጁ ኢየሱስ ክርስቶስ ወይም አካላዊ ቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ በመጀመሪያ ንግግር ነበረ አይባልም። ምክንያቱም ነበር የሚባለው እኔነት ያለው ህላዌ ያለው ነው። ግዕዙ ህላዌ ህልወ፣ ህልው ሆነ ማለት እኔነት ያለው ማለት ነውና በመጀመሪያ ቃል ነበር ሲል በመጀመሪያ ንግግር ነበር አይባልም። በመጀመሪያ ዝሩ የሆነ ንግግር ነበር አይባልም። በመጀመሪያ ቃል ነበር ሲል እኔነት ያለው ነበር የምትለው እኔነት እንዳለ ያሳያል። ያ ደግሞ ዓለማትን ሁሉ በቃል ፈጠረ የሚለው ማለት ነው። ያ በልጁ የፈጠረበት በመጀመሪያ ቃል ነበር፣ ቃልም ደግሞ በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እርሱ ራሱ እግዚአብሔር ነው። የእግዚአብሔር ቃሉ እግዚአብሔር ነው። ቃል ደግሞ ምን ማለት ስጋ ሆነ አለ። ስለዚህ በተለየ አካሉ ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ፣ ከሶስቱ አካል አንዱ አካል፣ አካላዊ ቃል ቅድም ቃል ያልነው ማለት ነው። ስጋን ተዋህዶ ከድንግል ማርያም ሰው ሆነ ማለት ነው። ስለዚህ ዳዊት አመጣና መዝሙረ ዳዊት መዝሙር 33 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሙሉ በአፉ እስትንፋስ አለ። የአፉ እስትንፋስ በመጽሐፍ ቅዱስ የእግዚአብሔር እስትንፋስ፣ ቅዱስ የእግዚአብሔር መንፈስ የተባለው መንፈስ ቅዱስ ነው። መንፈስ ቅዱስ ራሱ ፈጣሪ ተብሏል። ለዚህ ማስረጃ ደግሞ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ
የእግዚአብሔር መንፈስ ፈጠረኝ አለ። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ቅድም የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ዳዊት በመዝሙሩ በመንፈሱም ሕይወት አገኙ ይላል። ኢዮብ ደግሞ ምን አለ? የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ስለዚህ ቅዱሱ የእግዚአብሔር መንፈስ ቅዱስ እንለዋለን። የእግዚአብሔር ቃል ደግሞ አካላዊ ቃል ኢየሱስ ክርስቶስ ይባላል። ስለዚህ መጀመሪያ የምናስተምር የእግዚአብሔርን መገለጥ እነግራለን፣ ራሱን በገለጠበት ልክ ማለት ነው። ይሄንን ካስረዳን በኋላ እንግዲህ አእማደ ሚስጥራት የምንላቸው በአንድ ኦርቶዶክሳዊ ሰው ማወቅ ያለበት መሰረታዊ ትምህርት አለው። እነዚህ መሰረታዊ ትምህርት ካልተማረ ይሄን ኦርቶዶክሳዊ አያሰኙትም። ምንድናቸው?